ሰላም ጤና ይስጥልኝ እንደምናላችሁ ውድ የአዲስ አበባ ቱር ቤተሰቦች፣ ዛሬም ለየት ባለ በአዲስ ቪዲዮ ተመልሰናል። የዛሬው ቪዲዮአችን የሚሆነው ደግሞ ቪዲዮ ላይ እንደምትመለከቱት እዚህ ጊዮን ፋውንቴን አካባቢ የተሰራ አንድ የኬብል ብሪጅ አለ። ከዚህ በመቀጠል ደግሞ ወደ ላይ ስንወጣ ደግሞ አዲስ እየተገነባ ያለ በቅርቡ የሚጠናቀቅ የስኬት ቦርድ ፓርክ ይኖራል። እሱን የማስጎበኛችሁ ነው የሚሆነው። በትላንትናው ቪዲዮ የአትላስ አካባቢ እየተሰራ የሚገኘውን የዋተር ፓርክ አስጎብኝቻችሁ ነበር። እሱን ያልተመለከታችሁ ካላችሁ ቻናሌ ውስጥ በመግባት መመልከት ትችላላችሁ። እንዲሁም ሌሎች ቪዲዮዎችም አሉ፣ እነሱን ገብታችሁ ተመልከቱ። ቪዲዮን ላይክ እያደረጋችሁ ጀምሩ። እንዲሁም ለሌሎች እንዲደርስ ሼር አድርጉልን። ከዛ በተጨማሪ ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ወደ ቪዲዮ እንለፍ። እንዲህ ጊዮን አካባቢ ያሉ የሪቨርሳይድ ፓርክ ከተገነባ ቆየት ብሏል እና አሁን ደግሞ እነዚህ ሁለት ተጨማሪ ድልድዮች ተጨማሪ ፕሮጀክቶች አሉ። አንደኛው ይሄ ድልድይ ነው እንደምትመለከቱት። በፊት ወደ ፋውንቴኑ ለመሄድ በላይ በኩል አሁን ባለውበት በኩል ነበር ተሻግሮ የሚሄደው። አሁን ግን ያ ቀርቶ በታች በኩል ሆኗል ማለት ነው። ይሄ ደግሞ አሁን ድልድዩ ቅድም የነበርኩበት የሱ ስር ነው እና እንደምትመለከቱት በመብራቶች ተውቦ፣ እንዲሁም ከዚህ በተጨማሪ ደግሞ በዚህ በስተቀኝ በኩል እንደምትመለከቱት የሱቆችና ካፌዎችም በድልድዩ ስር ተገንብተው በቅርቡ የሚከፈቱ ነው የሚሆነው። ሙሉ ለሙሉ ግንባታቸው ተጠናቋል። ይህ ቀጥታ ወደፊት የምትመለከቱት ደግሞ የስጢፋኖስ የሪቨርሳይድ ፓርክ ነው። እንደምትመለከቱት ከድልድዩ ስር ነው ያለውት። የዚህን የስጢፋኖስ ሪቨርሳይድ ፓርክ ከተገነባ ትንሽ ቆየት ብሏል። ከዚህ በፊት ቪዲዮ ለቅቄላችሁ ነበር። ይሄ ደግሞ እላይ ያለ ነው። እዛ የቀለበት ፋውንቴኑ ፊት ለፊት እየተሰራ የሚገኝ የስኬት ፓርክ ነው። ይህም እስካሁን ተሸፍኖ ነበር በቆርቆሮና ውስጥ እየሰሩ ነበር ስራ። አሁን ግን እሱን አንስተውት እንደዚህ እንደምታዩት እጅግ ውብ ሆኗል። የስኬት ቦርድ ፓርክ ነው። እዚህ ጋር ካፌ የሚመስል ነገር አለ። ከዛ በተጨማሪ በዚህ በጀርባው በኩል ደግሞ የቴኒስ ሜዳዎችም አሉ፣ የግራውንድ ቴኒስ መጫወቻዎች እና እነዚህም በቃ ተገንብተው ተጠናቋል። በቅርቡ ስራ የሚጀምሩ ነው የሚሆነው። እንደምትመለከቱት አብዛኛው ነገር አልቋል ማለት ይቻላል። ይሄ ቀጥታ ወደ ጊዮን ወደ ፋውንቴኑ የሚወስድ መንገድ ነው። ዋናውን በድምጽ ላብራራላችሁና ሙሉን እስከ መጨረሻው ትመለከቱታላችሁ ብዬ ነው። ይህ እንደምትመለከቱት የጊዮን የመዝናኛ ቦታዎች ነው። የተለያዩ እዚህ ጋር መዝናኛዎች አሉ፣ ካፌዎች፣ ሬስቶራንቶች፣ በርከት ያሉ ምግብ ቤቶች ነው የሚገኙት። ከዛ በተጨማሪ አንዳንድ ሱቆችም ይገኛሉ በዚሁ ላይ። እንደምትመለከቱት በቀኝና በግራ በኩል ነው ያለው። በዚህ በቀኝ በኩል ያለውን በላይ በኩል የእግረኛ መንገድም አለው። ከሱ ቀጥሎ ነው ወንዙ የሚያልፍበት። ከዚህ ከላይ ላይ ደግሞ የእግረኛ መንገድ ነው። ከስር እንደ ሱቅ ነው የተጠቀሙት እዚህ ቦታ። በዚህ በስተግራ በኩል ደግሞ የጊዮን ሆቴል ሱቆች አሉ። እንዲሁም ደግሞ የተለያዩ መዝናኛ ቦታዎች፣ የጸጉር ቤቶች የሚገኛሉ። እዚህ አካባቢ ላይ በርከት ያሉ ናቸው። እንደምትመለከቱት እጅግ አረንጓዴ ነፋሻማ የሆነ እንዲሁም ደግሞ ረዘም ባሉ ዛፎች የተከበበ ቦታ ነው። መሸት ብሎ ስለሆነ በዚህ አካባቢ ሳልፍ የነበረው በርከት ያሉ ሰዎች በእነዚህ በካፌዎች ላይ ተቀምጠው እንዲሁም ደግሞ ወክ የሚያደርጉም ከቤተሰቦቻቸው ጋር ከጓደኞቻቸው ጋር በመሆን ወክ በብዛት የሚያደርጉ ሰዎችን ተመልክቻለሁ እና እነዚህ አይነት ልምዶችም ቢዳብሩ ለጤናችንም እጅግ አስፈላጊ ነው እና ወክ ማድረግ እንደነዚህ አይነት ቦታዎችን
ብንጠቀምባቸው እላለሁ። እንግዲህ ይሄ የጊዮን ሪቨርሳይድ ፓርክ ከተገነባ ቆየት ብሏል። ነገር ግን አሁንም ድረስ በርከት ያሉ ሰዎች ይመጣሉ። እንዲሁም ደግሞ እንደ አሁኖቹ አይነት ደግሞ ተጨማሪ አዳዲስ ፕሮጀክቶችም እየተሰሩ ነው የሚገኘው። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ቪዲዮውን ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ለሌሎች እንዲደርስ ሼር በማድረግ ከዛ በተጨማሪ ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። በዚህ ቻናል ላይ ለየት ያሉ እንዲሁም አዳዲስ የሆኑ ቪዲዮዎችን የምለቅላችሁ ነው የሚሆነው። እናንተም ደግሞ ማየት የምትፈልጓቸው ወይም እንዳስጎበኛችሁ የምትፈልጉት ቦታ ካለ በኮሜንት ላይ አስቀምጡልኝ። የተለያዩ የኮሊደር ፕሮጀክት አፕዴቶችም እንዳደረጋችሁ የምትፈልጉ ከሆነ በኮሜንት መስጫው ላይ አስቀምጡልኝና እኔ በተቻለኝ አቅም ቪዲዮ ለመስራት እሞክራለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ከመጀመሪያው ጀምሮ እስከ መጨረሻ ድረስ የተለያዩ ቦታዎችን ነው የማስጎበኛችሁ። አሁን ቀጥታ የምንሄደው ወደ ጊዮን ወደ ፋውንቴን ወዳለበት ነው። እዛ ጋም የሚያምር ጋርደን አለ በአበቦች የተከበበ ቦታ። እሱንም የማሳያችሁ ነው የሚሆነው። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። መልካም ቆይታ። አመሰግናለሁ።
Just